እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ መልካም፣ ሁሉ ሰላም ይሁንላችሁ የሀገሬ ልጆች። እንግዲህ ዛሬ ደግሞ ተመልሰን መጥተናል። ሩታ እዚህ ቪዲዮ ላይ በጣም ያሳዝነችኝ በእውነት ማለት ተጎድታለች እኮ ግን አልሸንፍ ብላ የመጨረሻ እየተከተች ያለችበት ቪዲዮና ግራ ሲገባት ራሱ ትላንት ያባረረቻቸውን ዳኒና ሜሪን ራሱ ብላ ይቅርታ ጠይቃቸዋለች ማለት ነው እውነት። እና ቤተሰብ ግን ይሄን ቪዲዮ ከመጀመራችሁ በፊት ከማየታችሁ በፊት ሰብስክራይብ ማድረጋችሁን አትርሱ ባካችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ቻናሉ እንዲያድግ የራሳችሁን አስተዋጽኦ አድርጉላለሁ ቤተሰቦችዬ፣ ወዳችኋለሁ። እንግዲህ የዛሬ ቪዲዮ ደግሞ ምንድነው ሩታ በጣም ተጎድታለች። በጣም የሚያስታውቅባት ነገር ነው። ከዚህ በፊት የሰራነው ቪዲዮ ላይ ራሱ በጣም ተጎድታ ፊቷ ራሱ የሚያስታውቅበት ሁኔታ ላይ ደርሳለች። አይኗ ምናምን በቃ ብቻ ግን ደስ የሚል ነገር ላይ አይደለም ያለችው ሩታ። እንግዲህ እዚህ ጋር ልል የምችለው ነገር ምንድነው አሁንም ይሄም እየሄድሽበት ያለው መንገድ ትክክል አይደለም ባይነኝ። አሁን ዳኒ በዚህ ልክ ዲል አድርገሽ በዚህ ልክ የህይወታችሁ አንድ አካል አድርገሽ ይቅርታ ካልሽው አይበቃም እንዴ? በዚህ ልክ የምትለምኙ ለምንድን ነው? ፖይንት የሚያስይዘው ነገር ማለት ነው። እዚህ ጋር ምን አስፈለገ? ዳኒን በዚህ ልክ መለመኑ ምን አስፈላጊ ነው? ወይ ዳኒ ቢቀርስ ይሄን ያህል ዳንቺ የሚፈጠረው ነገር አለ ወይስ አሁንም ያንኑ ደግሞ ታጥቦ ጭቃ ነው ወይ? የገባሽበትን ነገር ቀመሩ እንዲያስተካክልልሽ ነው ወይ ዳኒ በዚህ ልክ የፈለግሽው ባይነኝ። ምክንያቱም አለማመንሽ ከሜሪ በላይ ዳኒ የመጨረሻ የሆነ ነገር እንደጎደለብሽና እዛ ጋር ትላንትና ቀለበት ካላሰርኩላችሁ ምናምን እያለ ዳኒ እንትን ሲል አይተናል አይደለ? ስለዚህ ያንን ነገር እንዲያከሽፍልሽ አሁን ነገሮችን እንዲያበላሽልሽ። ምክንያቱም ዳኒ በጣም ብዙ ነገሮችን በማበላሸት የሚታወቅ ልጅ ነው። በሴረኛ የሆነ ልጅ ስለሆነ ያንን ሴራ ያንን ተንኮል እንዲጎነጉንልሽ ፈልገሽ ከሆነ አሁንም የተሳሳተ መንገድ ላይ ያለሽ፣ ትክክለኛ መንገድ ላይ አይደለሽም ያለሽው። ንቂ ነው የምልሽ። አሁንም በቃ አብርሃምን በዚህ መልክ ልመልሹ አቺም አብርሃም ማለት ትላንት እንዳልነው በአደባባይ በህዝብ ፊት ሄርሜላን መርጫለሁ አለ። ሄርሜላን ለምንድን ነው የመረጠው ብለን ስናስብ እንደ አንድ ሴት ሩታ ጋር ጭቅጭቅ አለ፣ ሩታ ጋር ሁካታ አለ፣ ሩታ ጋር ሆይታ አለ፣ ሩታ ጋር የሚደብሩ አይነት የጥላቻ መንፈሶች አሉ። በቃ ግትርነት አለ። ወንድ ልጅ ደግሞ በባህሪው ግትርነት አይፈልግም፣ ጭቅጭቅ አይፈልግም። ይሄ ጥላቻ ምናምን በቃ ሰላም፣ የተረጋጋ ነገር፣ እንክብካቤ የሚፈልገው ወንድ ልጅ። ያንን ነገር ደግሞ ካንቺ አሁን ላይ ከሆነ ጊዜ በኋላ አብቶ ከወለድሽ በኋላማ ጭራሽ ብሶብሻል። ያንን ነገር ሊያገኝ አልቻለም አብርሃም እና የሆነ ሰይጣን የሚቀናብሽ አይነት ሴት ሆነሻል ሩታ። በጣም ተለወጪ። በጣም የሆነ አይነት እንደውም አሁን እዚህ ጋር ሜሮ ምንድነው የምትለው? ምን አይነት የማስመሰል ባህሪ ነው ያለብሽ? ምን አይነት ሰው ነሽ? ከመቅጽበት ከምንድነው የምትቀያየሩ? እያለች በጣም ገርማት ያይቻት ነበረ ማለት ነው። እዚህ ጋር ሰው ትሆናለች፣ እዚህ ጋር ፈረ፣ እዚህ ጋር ሰው፣ እዚህ ጋር የሆነ ነገር። በጣም ሩታ በየሰከንዱ የምትቀያየር የማትጨበት ሙልጭልጭ ያለ ሳሙና ሆናለች። ስለዚህ አይደለም ወንድ ልጅ ቤተሰብ፣ እህት፣ ወንድም፣ ጓደኛ እንኳን እንደዚህ አይነት ሰው አብሮት እንዲሆንና ጓደኛ እንዲሆን ራሱ አይፈልግም አይደለ? እነሱ ራሱ ምን ያህል እንደደበረቻቸው ምን ያህል እንትን እንዳሉ ነው እዚህ ጋር የሚያሳዩ ማለት ነው። አሁን እሺ ለሜሪ ከፈለሽ አይደለ? ለሜሪ ከፈለሽ ቀስ ብለ ደርስሞ የነ ሜሪ ራሱ ይቅርታ ወይስ አሁን የሚያሰብሽው ነገር አለ? ለምን ዲል አደረግሽው? ለምን ኢሹ ለምን ጉዳይ አደረግሽው? የዳኒን ይቅርታ መጠየቅ የዳኒን ይቅርታ መጠየቅ ነው እዚህ ጋር ጉዳይ ወይስ ህይወትሽን ዞር ብሎ ቁጭ ብሎ ምንድነው ስህተቴ፣ ምን እየተፈጠረ ያለው በህይወቴ ራሴን ላዳምጥ ብሎ ከራስ ጋር ማውራት በጥሞና ነው የሚሻለው ወይስ ዳኒን መታገል ነው የሚሻለው ካሜራ ይዞ ማለት ነው? እኔ እንጃ። እኔ እዚህ ጋር እርግጠኛ ነኝ ሜሪ ራሱ የመጨረሻ የመራ ስልችት ያሻት ነው የሚመስለኝ። ግን ስጋ የሚባል ነገር አለ። ስጋ ተወጅቆ ስለማይጣ ያው ዘመን እንደምትሉት ለዛ ነው እዚህ ጋር እያዳመጠች ያለችው እንጂ እንደውም ዳኒ ሆኖ ነው እንጂ ከዳኒ በላይ የሚያደርግ ነገር አደረች። ከቤቴ ውጡ ብለሽ ነው ያባረቻቸው። እንደውም መጀመሪያ አውቀሽ በፕራንክ መልክ አደረገች ከቤቴ ውጭ። አንቺ ሲጀመር የምትፈልጊው ሁሉም ሰው ከጫማ ይስር፣ ስትፈልጊ ሂዱ፣ ስትፈልጊ ኑ እያልሻቸው እንዲኖሩ ከፈለሽ ማንም በዚህ ሰዓት ላይ እንደዛ እያደረገ የሚኖር ሰው የለም። ሁለቱም ሁለት እግር አላቸው፣ የራሳቸው የሚኖር ሰዎች ናቸው፣ ብዙ ነገር መስራት የሚችሉ ወጣቶች ናቸው። ለምን ብለው ነው በአንቺ ስር ሊሆን የሚችሉ? ምክንያት የላቸውም። ገብቶሻል? እዚህ ጋር ሊሆን የሚችሉ ስትፈልጋሽ ስትፈላለጉ ነው እንጂ አንቺ ብቻ እያዘሽ ማንም በዚህ ሰዓት የሚሰማሽ ሰው የለም። ጸባይሽን ካላሳመርሽ ከዚህም የከፋ ነገር ነው የሚመጣው። ሩታ ጥንቃቄ አድርጊ ነው የምልሽ። በቃ እየሄድሽበት ያለው መንገድ ትክክል አይደለም። ከራስሽ ጋር አውሪ። የጥሞና ጊዜ ያስፈልግሻል። አሁን ራሱ ዳኒ ይቅርታ ከማለት ቪዲዮሽን ቁጭ ታረጊና ከራስሽ ጋር ለምንድን ነው የማታወሪው?
ታዩ ቤተሰብ አለ አይደለ ከጀርባ ለምንድን ነው ከቪዲዮ ጀርባ ከራሽ ከና ከቤተሰብ ደግሞ እንደናምጥተሽ ጓደኞች ጋር ቁጭ ልሽ ማታወሪ ምን እያደረኩ ነው ማትዩ ጓደኛ መለየት ማፈልጊ ብቻሽ ማውራት ማፈልጊ ከሆነ ለምን ያን ሲስተም እንኳን ማትጠቀሚው ቪዲዮ ደግ ነው ድጋሚ ሌላ ታሪክ ወዳኒ እኮ ብሉሻል አሁን እዛ ጋር የቀለበት ታሪክ ስለጀመርኩኝ እሱን ነጋችሽ ነው የመጣሽ ለምን ትላንት ትክክል ትላንት ለምን ይቀታ መንፈሳዊ መጣልሽ አብርሃም ገሽሽ ሲልሽ አብርሃም ጀርባውን ሲሰጥሽ አብርሃም በአደባባይ ሄርሜላ አፈቅራለሁ ሲል ነው እነ ዳኒ ትዝ ያሉሽ ለምን ዳኒ ጋር መጥፎ ቀመር አለ ማነች ሜሪ ጋርም እንደዛ አለ ባይዘው እነ ሜሪና እነ ዳኒ እኮ እዚህ ጋር ምንም ባንቺ ጉዳይ አይደል ያን ሁሉ ታሪክ ሰሩ ነበር በራቸው ጉዳይ እንኳን ለማ ከአብርሃም ጋር ሲጣሉ ነበሩ ላንቺ ብለው ነው ምንም ጥያቄ የለውም ምንም ክፉ ነገር ቢያደርጉ ራሱ ጉዳዩ አንቺ ነሽ አይደለ ከአብርሃም ጋር ይገልጥ እኮ የለባችሁም ላንቺ ብለው ነው ሁሉ ነገር ተፈጠረው የአብርሃም ቤተሰብ በዛ ላይ ሳንቋሽሹ የነበሩት ላንቺ ብለው ነው ምንም ተንኮልና ምን መጥፎ ስራ ቢሆን ራሱ ላንቺ ነሽ ኬዞ አንቺ ነሽ አይደለ ስለዚህ ይሄ ነገር ይያለ ለምንድነው ሩታ አሁንም ታይ ባይኔ ማለት ነው ደግሞ ተሸነፊ አንዳንዴ ግትርነትሽን ታዩ በቃ እዚህ ጋር በአብርሃም ምክንያት እንደዚህ እንደሆነ በአብርሃም እና በሄርሜላ ፍቅር እንደዚህ እንደሆነሽ ሳይታለም የተፈታ ነው የሚታወቅ ነገር ነው ምንም በአንድ ጀንበር እንደዚህ ያ ሁሉ ውርግርግ እኔን የሚፈልገኝ ብዙ ነገር በታችን ተፈጥሯል ብዙ ነገር ስትይ ቆይተሽ አሁን ድንገት ቪዲዮ ላይ ያ ነገር ሲለቀቅና አብርሃም ኦፊሻሊ ሄርሜላን ማፈቅራው ሲል ነው አይደል ይሁን ነገር ታሪክ የመጣብሽ በቃ ተሸነፊ ቪዲዮ ፊት ላይ መሸነፍ አልፈልግ ደግሞ ከጀርባም ተሸነፊና እዛ ጋር የራስሽን ጉዳዮች ጨርሺ በቃ እዚህ ጋር የተነፋረቅሽ ልክ እስከ ጭንቅላትሽ ወጥቶ ጉሮሮሽ ላይ ቆነ ያለው ልህ በቃ ያን እንደዛ ይሆንሽ ያሳውቀብሽ መሸነፍን አፈልጊም በአብርሃም ምክንያት ነው እንደዚህ ሆንሽ ምንም ጥያቄ የለውም ተረጋጊ ሰከን በይ እና ደግሞ አሁን እዚህ ጋር ሜሪ የምትለው ነገር አለ ቤተሰብ አሁን ቪዲዮስ ቆጫሻ ካያችሁት እንደዛ የሚል ነገር አለ ቤተሰብ ጋር ሄዳሉ ቤተሰብ ጋር ምን ልትሰሪ ነው የምትሄጂው ምንም እኮ አታሰሪ የጥሞና ጊዜ ያስፈልግሻል በቃ አሁንም ደግሞ ቤተሰብ ጋር ሄዳለሁ ምናምን ብለሽ ደግሞ ሌላ ቤተሰቦችን እዚህ ውስጥ እኛን ወልደት ያደጉት ነገር ሳናሳለው ድጋሜ ደግሞ በእኛ ሚሹ ደግሞ በዚህ ልክ መድከም አለባቸው ብዬ አላስብም በእናንተ ጉዳይ የእናንተ ጉዳይ እድሜ ልኩን አላለቀምና የእናንተ ጉዳይ በየቀኑ አዲስ ይሹ ነው በየቀኑ አዲስ መጭ ምላልቅ ተፈጠረና ባንቺና በአብርሃም ጉዳይ ቤተሰብ ለምን ዋጋ ይከፍላል በእናንተ ጉዳይ እናንተ አትበቁም እንዴ ለጉዳያችሁ የእናንተ ጉዳይ እኮ ዓለም ላይ ተፈጥሮ ማይታወቅ ዓለም ላይ ትዳር የሌለ ዓለም ላይ በቃ ሰው ወልዶ ህይወት ከዛ ደግሞ መፋታት የሌለን ያደረጋችሁት ብቸኛው ትዳር ነው ዓለም ላይ ያደረጋችሁት ያንቺና የአብርሃም ጉዳይ እኮ የሆነ ማለቂያ የሌለው ጉድ እኮ ነው የሆነብለኛ ራሱ ማለት ነውና አሁንም እንደ ሴት ልጅ እንደ ወላድ በቃ ሩታ ያቺኛዋ ጥሩ ባህሪሽ በፊት የነበረችው ማንነትሽ ያቺ ኩሏ ባህሪሽ ያቺ ቀይ መስመር ብታሰምዳት ባህሪሽ ትሻልሻለች ይሄ መጥፎ ባህሪ ይሄ ሰይጣናዊ ባህሪ ይሄ ሰይጣን የሚቀናበት አይነት ባህሪ በየሰከንዱ የሚቀያየር ባህሪ ሲጀመር ትክክለኛ ባህሪ አይደለም የሰው ባህሪም አይደለም በቃ ሰው የሚቀበለው አይነት ባህሪም አይደለም በቃ የሚያስጠላ ለሰው ማያቀርብ ማለት ነው ጓደኛ የሚያሳጣ ቤተሰብ የሚያሳጣ ፍቅረኛ የሚያሳጣ ባል የሚያሳጣ ብቻ ግን በአካባቢሽ ያለውን ሰው ሁሉ የሚያሰልች አይነት ባህሪ ኦዲየንስን የሚያሰልች አይነት ባህሪ ነው እንጂ በፊት እኮ እኛ ያንቺ ደጋፊ እኮ ነን አንቺን እኮ ነው የምንወድሽ እቺ ምን አይነት ባህሪ ነው ያላት የምትባይ ሮል ሞዴል ነበርሽ እኮ ለባለ ትዳሮች ለካፕሎች አይደለ ዛሬ ምን ተፈጥሮ ነው ይሄ ሁሉ ነገር ባንዴ እንደዚህ ባንድ ጀንበር እሺ ሆርሞን ነው አለን በቃ ወልዳ ስለሆነ በወልድ ጊዜ የሚመጣ መጥፎ ሆርሞን አለ ሰውን የሚያነጫነጭ ባህሪን የሚቀይር አይጠፋም እንዴ አንቺ ሆርሞን ልጅሽ እኮ 5 ወርና 6 ወር እኮ ሞላው አይደል እንዴ አትለወጭም እንዴ ቁጭሽ ክራሽ አትማከሪም እንዴ ለምንድነው ሰው ሁላኔን በዚህ ልክ በፊት የሚወዱ ሰዎች ራሱ ለምን ተለወጡብኝ ለምን ያደረኩ ነው ለምን ሰው እየተቸኝ ነው አብርሃም ስለምን ተለወጠብኝ አብርሃም በአደባባይ እንደሚያፈቅረኝ የማስበው ሰው እንዴ በአደባባይ ሄርሜላ መረጠ ብለሽ ከራሽ ጋር ቁጭ ብለሽ ተወያይ አብርሃምን በዚህ መልኩ በፍጹም አትመልሽም ልጅዩን ይዘሽ ሩታ ማን ቤተሰብ ጋር ምትጃውን ደግሞ ሲጀምር ሌላ ተካራ ፈልገሽ ነው ከአብርሃም ጋር አብርሃም መጣበብ መንገድ ምንድነው ደካማ ጎኑ ማን ነው ልጁ ነው ስለዚህ ልጁ ፈልጎ መምጣት አይቀርም ነው ሌላው ደግሞ ፕላን ቢሽ ደግሞ ዳንኤል ነው ዳንኤል ደግሞ ብዙ ነገሮች መጥፎ ነገሮች ስለሚሰራልሽ አሁንም አብርሃምን በመጥፎ ነገር በማድረግ ሄርሜላ ጋር መጥፎ ነገር በማድረግ የሆነ ሴራ እንዲሰራልሽ አስበሻል ይሄን ነገር ታይ ቤተሰብ ደግሞ ይሄን ቪዲዮ እስከመጨረሻ ካያችሁ የራሳችሁን ሐሳብ ሩታ እውነት ከልቧ ተጸጽታ ነው ይቅርታም ጠይቃቸው እነዚህ ሰዎች ወይስ ደግሞ ሌላ ቀመር አስባን ሌላ ነገር አስባን ዳኒ በዚህ ልክ የምትለምነው ብላችሁ ኮሜንት አድርጉልኝ እስቲ እናንተ በሉ እኔ ግን ትክክል እንደዛ አይመስለኝም ባይነኝ ቤተሰብ ሰብስክራይብ አድርጉ ባካችሁ ሰብስክራይብ ማድረጋችሁን አትርሱ የቪዲዮ ሌላ ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ ኮሜንት ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ላለው
እንግዲህ ሰላሙን ወዳቸዋለሁ።